ባልሽ ስራ ውሎ ሲመጣ ማለት ነው ቤትሽን ጽድት አድርገሽ ጠብቂው። ወንድ ልጅ በእርግጥ ንጽህና የማይፈልግ ሰው የለም። ሁሉም ሰው ንጽህና ይፈልጋል። ስፔሻሊ ግን ይሄ በቃ ስራ ውሎ ቢዚ ሆኖ ምናምን በቃ የትም ይዋል የትም ከውጭ ሲገባ ግን ማለት ነው ቤትሽን ጽድት አድርገሽ ጠብቂው። ከቻልሽ ቡናውን ምናምን ፏ ካልቻልሽ ግን በተለይ ደግሞ መኝታ ቤትሽ አልጋሽ ግን ማለት ነው የሆነ እዛ ጋር የሚቀመጥ የተቀናጣጠበ ልብስ ምናምን አታስቀምጪ። ጽድት አድርገሽ ፎጣውን ምናምን ማዘጋጀትሽ ጠብቂው። ልክ ቤት ሲገባ ንዴቱን ርስት፣ ብስጭቱን ርስት፣ ጌታዬ ሆይ እንኳን ይችን ሰጠኸኝ ተመስገን ይላል። ዝርክርክ አድርገሽ ከጠበቅሽው ደግሞ ማለት ነው እንዳው በምን ቀን ነው ይቺ ሴትዮ ያገባኋት? እንዳው ፈጣሪ ምን አድርጌ ነው ይችን የሰጠኸኝ? እንዳው መቼ ነው የምገላገላት ይላል። ድክም ብሎት ለማረፍ የፈለገ ማለት ነው ውጣ ውጣ ይለዋል፣ ውጭ ውጭ ይለዋል። ይወጣል፣ ቁጭ አይልም እኮ። ስለዚህ ሴቶች ራሳቸውን ትዳራቸውን ጠብቁ። የሆነ ሰው ጋር ደጋግማችሁ ስልክ አትደውሉ። አንድ ጊዜ ደውላችሁ ካልተነሳ ማለት ነው እርጀንት የሆነ ነገር ገጥማችሁ ኢመርጀንሲ ካልሆነ 10 ጊዜ ደግማችሁ አትደውሉ። ሁለተኛ ደግማችሁ በደወላችሁ ቁጥር ማንን ሰው ማለት ነው ያንን ሰው ይሰለችዋል። በቃ እጭ ብሎ ተሞልሶ ራሱ ብላክሊስት ነው የሚያስገባችሁ። ምክንያቱም እናንተም ትደውለት ሰው ስልካችሁ ማንሳት የማይፈልግ ሊሆን ይችላል፣ ኦር ደግሞ ስራ ቢዚ ሆኖ ሊሆን ይችላል። መረበሽ ነው የሚሆነው። ስፔሻሊ ደግሞ ስልክን ማንሳት አንተ የምትደውለትን ስልክ ማንሳት ካልፈለገ አንድ ሰው ማለት ነው በጣም ትሰለችዋል። በቃ በአንድ ጊዜ ጥርት ትሰለችውና ይጭ ብሎ ለዘላለም ነው ብላክሊስት የሚያስገባ። ስለዚህ አንድ ጊዜ ትደውሉ፣ በቃ አንድ ጊዜ ደውሉ። ካልተነሳ የሚያስፈልጋችሁ ነገር ካለ ቴክስት መልሱ። ያ ሰው የሚፈልግ ከሆነ ተመልሶ ይደውላል፣ ኦር ደግሞ ቴክስትን አይቶ ተመልሶ ቴክስት ይመልሳል። ካልፈለገ ደግሞ በዛው አድርገው ጸጥ ይላል። ደጋግማችሁ ማንም ሴት ጋም ይሁን ወንድ ጋም ይሁን ደጋግማችሁ ከአንድ ስልክ ጥሪ በላይ አትደውሉ። በቃ የሰው ልጅ መከራ ነው። በቃ አይቻልም። ጠባይ እኮ ሰዎች በቃ ተሰቃየን እኮ በቃ ምንም በቃ ለስራ ጉዳይ ይፈልገው ምንድነው ይላል። የሆነ እርጀንት ምናምን ገጥሞ ብትደውልለት ምንድነው ይላል። ለራሱ ጥቅም ደውለለት ራሱ ማለት ነው እኝኝኝኝ የሚል ሰው አለ። ስለዚህ ደጋግማችሁ አትደውሉ። አሁን ደግሞ ለወንዶች ፈተና የሆነው ነገር ማለት ነው ፕላን ሳያደርግ ሳያስብ ሬዲ ሳይሆን ማለት ነው ሴቷ ታረግታለች። እኔ ልውለድ ብቻ እንጂ ምን ሰው ከፈለገ ያገባኝ ከፈለገ ይተወኝ ምናምን ትልና ታረግታለች። እኮ አላሰበም እኮ ትዳር ለማድረግ አላሰበም፣ ልጅ ለመውለድ አላሰበም። ለምን ነገር በቃ ዝግጁ አይደለም። ፋይናንሻሊ ይሁን ሜንታሊቲ ይሁን ምንም በምንም ነገር ምንም ዝግጁ አይደለም። ዝግጁ ካልሆንኩ ደግሞ ልጅ መውለድ ከባድ ነው። ከዛ በኋላ ታረግዝና ማለት ነው አርግዣለሁ እንኳን ሳትለው ማለት ነው ከኦልሞስት ሆዷ ትንሽ ሲከፋ 3 ወር 4 ወር ምናምን ሲሆን አርግዣለሁ ትላለች። ሾክ ነው። ምን ያደርጋል? ሾክ ነው። ፌንት ነው የሚነቅለው። እንደ ፈረንጅ አበባ ምናምን ይዞ የሚመጣ እንዳይመስልሽ። ምክንያቱም ፕላን አላረገማ። ከባድ እኮ ነው። በቃ ሬዲ ሳትሆን ልጅ መውለድ ከባድ እኮ ነው። እንዴ ሴቶች እንዴት ነው የምታስቡት ግን? በኋላ በቃ ሲወለድ ና ብር ውለድ፣ ና ብር አምጣ፣ ና የዳይፐር፣ ና የትምህርት ቤት። ከባድ ነው። ፕላን ሳታረግ መውለድ በጣም ከባድ ነው። ሬዲ ሳትሆን መውለድ ከባድ ነው ሴቶች።
መጀመሪያ ተረጋጉ። የያዛችሁትን ፍቅረኛ እኔ ጋር ይቀጥላል ወይ? ልንጋባ እንችላለን ወይ? በብዙ ነገር ሬዲ ነን ወይ ብላችሁ አስቡ። እንዴ ግልጽ ተነጋገሩ። መነጋገር እኮ ነው፣ መመካከር እኮ ነው። እንደዚህ ብናደርግ ምን ይመስልሃል? እንደዚህ ብናደርግ ምን ይመስልሃል ማለት እኮ በቃ ያለ ነገር እኮ ነው። ሬዲ ከሆነ ኦኬ እንውለድ እንጋባ ምናምን ይልሻል። ካልሆነ ደግሞ ቆይ አቅም የለኝም ይልሻል። ደግሞ እኔ አልፈልግም ቆያለሁ ይልሻል። ካልሆነ ግን በቃ ዝም ብለን በዘፈቃድ ይወለድ እና ከዛ በኋላ ና አንድ ይገርግና አንድ ያርግ። ይሄ ነው የምትጎዱት እናንተ ናችሁ ሴቶች። ለሁሉም ነገር ፕላን አርጉ።